የአገዛዙ ጦር ከባድ ጥቃት አስተናገደ። ፋኖ ባደረገው ከባድ ውጊያ ከፍተኛ ድል መቀዳጀቱንና በርካታ የጦር መሳሪያዎችን መማረኩን ወታደራዊ ምንጮች አስታወቁም። ሽንፈትን ያስተናገደው ጦሩ በበኩሉ የንጹሃን ቤቶችን አቃጥሏል። ከግንባር ያገኘናቸው ቀዳሚው መረጃችን ነው የሚሆነው። በጦርነት አለንጋ እየቆሰለ ያለው የአማራ ገበሬ የሐምሌ ሰማይ ተዘግቶበት ጦርነት በድርቅ ታጅቦ አምራቹን አርሶ አደር ለቅሶ እያስማም ነው። መረጃውንም ወደ እናንተም የምናደርስ ነው የሚሆነው። በደቡብ አፍሪካ የጸረ ስደተኞች ንቅናቄ መሪ መገደሉን ተከትሎ በስደተኞች ላይ በተለይም በኢትዮጵያ ላይ ያነጣጠረው ስጋት በርትቷል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወዳገኘናቸው መረጃዎች አመራው። በቅድሚያም የአገዛዙ ጦር ከባድ ጥቃት አስተናገደ። ፋኖ ባደረገው ከባድ ውጊያ ከፍተኛ ድል መቀዳጀቱንና በርካታ የጦር መሳሪያዎችን መማረኩን ወታደራዊ ምንጮቻችን አስታወቁም። ሐምሌ 8 ቀን 2018 ዓ.ም መነሻውን ከአማኑኤል ከተማ በማድረግ ዙ 23 ሞርተር መድፍና በኤም የጦር መሳሪያዎችን በመጠቀም ወደ ደጋሰኝን የተንቀሳቀሰው የአገዛዙ ሰራዊት በፋኖ አባላቱ ብርቱ የመልሶ ማጥቃት እርምጃ ደርሶበታል። በአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ቴዎድሮስ 99ኛ ክፍለ ጦር ስር የሚንቀሳቀሰው በላይ ዘለቀ ሻለቃና የቴዎድሮስ ኮማንዶ ዩኒት በጋራ በመሆን በጠላት ላይ ከባድ ምትም አሳርፈውበታል። በዚህ ውጊያ በርካታ የአገዛዙ ሰራዊት አባላት የተደመሰሱ ሲሆን ከ7 በላይ ጥቁር ክላሽንኮቭ ጠመንጃዎችና በርካታ ተተኳሽ ጥይቶችም በፋኖ እጅም ገብተዋል። በተመሳሳይ ሰዓትም የቴዎድሮስ 206ኛ ኮር 4ኛ ክፍለ ጦር ከርቦቹ ተብሎ በሚጠራው የስናን አባጅም ሻለቃ በቆረጫ በወሰደው እርምጃ ጠላትን አይቀጡ ቅጣትም ቀጥቷል። የደረሰበትን ከባድ ምት መቋቋም ያቃተው ብልጽግና ሰራዊቱ ወደ መነሻው አማኑኤል ከተማ ለመሸሽ ተገዷል። ከደንበጫ ከተማ ተነስተው ወደ ገሊላና ጀኔ ቀጠናዎች ለመንቀሳቀስ የሞከሩት የአገዛዙ ኃይሎች በፋኖ አባላት ብርቱ መከላከልና ማጥቃት ገጥሟቸው ከደንበጫ ወደ ገሊላ የተንቀሳቀሰው ኃይል በኢንጂነር ክብር ተመስገን ልጆች ከፍተኛ ሽንፈትም ደርሶበታል። ሞትና ቁስለኛውንም እየጎተተ ወደ ኋላ እንዲያፈገፍግ ተደርጓል። ወደ አንጀኔ አቅጣጫ የተንቀሳቀሰው ሰራዊት ከባድ የጦር መሳሪያዎችን ሞርተር፣ ዲሽቃ፣ መድፍና በኤም በመጠቀም ጥቃት ለመሰንዘር ቢሞክርም የፋኖ አባላቱ አይቀጡ ቅጣት በመስጠትም መልሰውታል። ጠላት ተጨማሪ ኃይል ከደንበጫ ቢያስመጣም የፋኖን ምሽግ መስበር ግን አልቻለም። ምሽቱን ሰራዊቱ ወደ ሰቀለ ማርያም አፈግፍጎ ለመሸሽ መገደዱን ምንጮቻችን አረጋግጠዋል። በዚሁ ቀጠና በእነማይ ወረዳ የሩዝ ቀበሌ ጥቁር አስፓልት ላይ በተወሰደ የደፈጣ ጥቃት የአገዛዙ ሰራዊት ሞትና ቁስለኛም ሆኗል። ሐምሌ 8 ቀን 2018 ዓ.ም አፋብኃኝ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር በእነማይ ወረዳ የሩዝ ቀበሌ በወሰደው የደፈጣ ጥቃት በርካታ አድማ ብተና አባላት ወዲያውኑ ሲሞቱ የምንሻ አባላቱ ቆስለኛ መሆናቸውም ተረጋግጧል። ይህ በእንዲህ እንዳለ በጦርነት አለንጋ የቆሰለው የአማራ ገበሬ የሐምሌ ሰማይ ተዘግቶበታል። በአማራ ክልል በተከታታይ በተቀሰቀሱና አሁንም በንቁ ውጊያዎች ውስጥ ባሉ ውጊያዎች ሳቢያ ሕይወቱንና መተዳደሪያውን ምስቅልቅሉ የወጣው የአማራ ገበሬ አሁንም ደግሞ አስከፊ ከሆነ የተፈጥሮ ፈተና ጋር ተጋፍጧል። በአገዛዙ ወታደራዊ ዘመቻ በጅምላ ስርዓትና ከዕለት በዕለት የደን ስጋት መሬቱን ማረስና ሰብሎን መንከባከብ ያልቻለው ይህ የማህበረሰብ ክፍል የክረምቱን ብርት በሆነው በሐምሌ ወር ላይ ሰማዩ ዝናቡን በመከልከሉ ሳቢያ የህልውና አደጋም ተደቅኖበታል። ይህ በጦርነትና በተፈጥሮ መዛባት መሃል የተፈጠረው ድርቅ ሰቆቃ በአማራ ክልል በተለያዩ አካባቢዎች ላይ የሚገኘውን አምራች ኃይል ለከፋ የረሃብና የችግር አደጋም እያጋለጠውም ይገኛል። ባለፉት ወራት በአማራ ክልል በተካሄደውና አሁንም በየቀበሌው በሚሰማው የጦርነት ድምጽ ሳቢያ ገበሬው ዋስትና ማጥቷል። በየዕለቱ የሚፈጸሙ የኃይል እርምጃዎች፣ ህዝብ መፈናቀል፣ የጅምላ ስርዓቶችና በገበሬው ላይ የሚደርሰው እንግልት የክልሉን የግብርና መዋቅር ሙሉ በሙሉ አሽመድምደውታል። ማዳበሪያና ምርጥ ዘር በወቅቱና በበቂ ሁኔታ ለገበሬው ተደራሽ አለመሆን በውጊያ ቀጠናዎች ምክንያት ሰፊ የእርሻ መሬቶች ሳይታረሱና ሳይዘሩ መቅረታቸውን ወጣቱና አምራቹ ኃይል ከቤት ንብረቱ በመፈናቀል ወይንም በስጋት በመሸሹ የእርሻው ስራም ባዶ ቀርጿል። ይህ በክልሉ ላይ የተደቀነው ጦርነት ሀገሪቱን በተለይም ደግሞ የአማራ ክልል ለነገ የሚሆን ምንም አይነት አስተማማኝ ጥሪት የምግብ ዋስትና ክምችት እንዳይኖረው አድርጎታል ተብሏል። ለወትሮ ሐምሌ የክረምቱ ጋራና ሸንተረሩ በአረንጓዴ ምንጣፍ የሚሸፈንበት ጭጋግና ዝናብ ሰማዩን የሚያጨልሙበትና ጎርፍ የሚወርድበት ወቅትም ነበር። ዘንድሮ ግን በተለይም በደቡብ ወሎ ዞን እንዲሁም አካባቢው ሰማዩ ጨክኖበታል። በደቡብ ወሎ ዞን በምትገኘው ልጓማ ከተማ መለው የከተማዋና
የዙሪያዋ ነዋሪዎች አባቶችና እናቶች፣ ህጻናት በነቂስ ወደ አደባባይ በመውጣት ወደ ፈጣሪያቸው አልቅሰዋል። የሰማዩ መስኮት ተከፍቶ ዝናብ እንዲዘንብላቸው ምድሪቱ እንድትለመልምና ከተጋረጠባቸው ራብ እንዲታደጋቸው እጃቸውን ወደ ሰማይ ዘርግተው ሲማጸኑ ውለዋል። የአማራ ገበሬ ዛሬ የሚገኘው በሁለት ጥርሶች መሃል ነው። በአንድ በኩል የአገዛዙ ወታደራዊ ጫና የንጹሃን መገደልና የሰላም እጥረት መሬቱን እንዳያርስ ሲከለክለው፣ በሌላ በኩል ደግሞ የጣለው ጥቂት ዘር በዝናብ እጥረት ምክንያት ሊጠፋበት መሆኑን የአካባቢው ህዝብ በከፍተኛ የጭንቀት ማዕበል ውስጥ ከቶታል። ይህ ሁኔታ አስቸኳይ ትኩረት ካላገኘና በክልሉ ዘላቂ ሰላም ሰፍኖ ገበሬው በነጻነት አርሶ መብላትና ማምረት ካልቻለ የጦርነቱ መዘዝ ወደማይቀለበስ መጠነ ሰፊ የረሃብና የሰብአዊ ቀውስ ሊሸጋገር እንደሚችልም የአካባቢው ታዛቢዎችና የግብርና ባለሙያዎች በስጋትም እያስጠነቀቁም ይገኛሉ። ይህ በእንዲህ እንዳለ ወደ ባህር ማዶ ወዳገኘናቸው መረጃዎች ስናመራ በደቡብ አፍሪካ የጸረ ስደተኞች ንቅናቄ መሪ መገደሉን ተከትሎ በስደተኞች በተለይም በኢትዮጵያ ላይ ያነጣጠረው ስጋትን በርትቷል። በደቡብ አፍሪካ እየተካሄደ ያለው ጸረ አፍሪካውያን ስደተኞች እንቅስቃሴ ከሚመሩት ቁልፍ ግለሰቦች አንዱ የሆነው አንድሌይ ሶሞጋን ባልታወቁ ኃይሎች መገደሉን ተከትሎ በአገሪቱ በሚኖሩ የውጭ ዜጎች በተለይም በኢትዮጵያን ስደተኞች ላይ የተደቀነው የደህንነት ስጋት ከምን ጊዜውም በላይ መባባሱ ተገልጿል። ማርቼ የተባለውና ገወጥ የተባሉ አፍሪካውያን ስደተኞችን ከደቡብ አፍሪካ እንዲባረሩ ከፍተኛ ቅስቀሳ ግፊት የሚያደርገውን ቡድን በጋውንቴን ግዛት በዋና አስተባባሪው ሲመራ የነበረው አንድሌይ ሶሞጋ በሚኖርበት ቤት አቅራቢያ በጥይት ተመቶ በሆስፒታል በሕክምና ሲረዳ ቆይቶ ሕይወቱም አልፏል። ይህ ግድያ መፈጸሙን ተከትሎ ንቅናቄው ያወጣው መግለጫ ውጥረቱን ይበልጥም አበብሶታል ተብሏል። ንቅናቄው ግድያውን ሆን ተብሎ በታቀደ ሁኔታ የተፈጸመውንም ገልጸዋል። በጥቃቱ ጀርባ የዘራፊና በህገወጥ የንግድ እንቅስቃሴዎች ውስጥ የተሳተፉ ቡድኖች እጅ እንዳለበትም ጠቁሟል። ሌሎች የቡድን አባላትም ተመሳሳይ የግድያ ማስፈራሪያዎች እየደረሷቸው መሆኑንም ይፋ አድርጓል። ግድያው የተጀመረውን ጸረ ስደተኞች ተቃውሞ እንደማያስቆምም ይልቁንም በመላው ሀገሪቱ በተለይም በጋውንቴን ግዛት ሰልፎቹ ተጠናክረው እንደሚቀጥሉም ተናግረዋል። የደቡብ አፍሪካ ፖሊሲ በአንድሌይ ሶሞጋ ግድያ ዙሪያ እስካሁን ይፋዊ የፍተሻ ማረጋገጫ ባይሰጥም ጉዳዩን በጥልቀት ለመመርመር ልዩ የባለሙያዎች ቡድን ማቋቋሙንም አስታውቋል። ይህ በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ንቅናቄ ተያያዥ ጥቃቶች በተለይ በኢትዮጵያን ስደተኞች ላይ ከፍተኛ አደጋም ደቅኗል። ከጥቂት ቀናት በፊት አንድ ኢትዮጵያዊ የጦር መሳሪያ ይዞ መታየቱ ትኩረት እንዲሰጥ ማድረጉም ተመላክቷል። ባለፉት ጥቂት ወራት ብቻ በርካታ ኢትዮጵያን ስደተኞች በተለያዩ የደቡብ አፍሪካ ግዛቶች በተከሰቱ ግጭቶችና ጥቃቶች ሕይወታቸውን ማጣታቸውም ተዘግቧል። የንቅናቄው አባላት በቡድን በመደራጀት በስደተኞች ላይ አካላዊ ጥቃት በመሰንዘርና ንብረትን በመዝረፍም ይከሰሳሉ። ከቅርብ ጊዜ ወዲህ የጸረ ስደተኞች ቡድን አባላት ራሳቸውን እንደ መንግስት የኢሚግሬሽን ተቆጣጣሪዎች በማስመሰል የኢትዮጵያን ሱቆች በመፈተሽና በማስፈራራት ከሀገር እንዲወጡም ጫናም እያደረጉም ይገኛሉ። ሰሞኑን ፖሊስ በዚህ ድርጊት ላይ የተሰማሩ ሰዎችን በቁጥጥር ስር መዋሉም ይታወሳል። በርካታ ኢትዮጵያውያን ህጋዊ የመኖሪያና የስራ ፍቃድ የሌላቸው በመሆኑ ጥቃት በሚደርስባቸው ወቅት ወደ ህግ አስከባሪ አካላት ሄደው አቤቱታ ለማቅረብ እየፈሩና ለከፋ ጥቃት ተጋላጭ እየሆኑም ይገኛሉ ተብሏል። በመጨረሻም በአማራ ፋኖ ብሔራዊ ንቅናቄ አፋብኃን ጎንደር ጠቅላይ ግዛት የዳግማዊ ቴዎድሮስ 5ኛ ኮር በሆነው በጎንደር በጋሻው ክፍለ ጦር ቀጠና ውስጥ አሰቃቂ ሰብአዊና ኢኮኖሚ ውድመትም ደርሷል። ወገራ ወረዳ ሚዎች ቀበሌ ልዩ ስሙ ድጎጓ በተባለ ስፍራ ሐምሌ 8 ቀን 2018 ዓ.ም ከገደብዬ ከዳባትና ከአምባ ጊዮርጊስ ከተሞች የተውጣጡ የመከላከያ የአድማ ብተናና የምንሻ አባላት የፋኖ አባል በሆነው በስጦታው ሙሉ ቤተሰቦች ላይ ያነጣጠረ ጥቃትን ፈጽመዋል። የቤተሰቡ 4 የመኖሪያ ቤቶች ከነሙሉ ንብረታቸው በሰዓት ሙሉ በሙሉ እንዲጋዩም ተደርጓል። በተጨማሪም 25 የቀንድ ከብቶች፣ 2 የጋማ ከብቶችና በርከት ያሉ ዶሮዎች በአገዛዙ ሰራዊት እንዲወድሙና ተዘርፈው እንዲወሰዱም ተደርጓል። ይህ የአገዛዙ ሰራዊት የፈጸመው ዘረፋና ማቃጠል በአካባቢው ማህበረሰብ ዘንድ ቁጣንም ቆስቁሷል። የአካባቢው አርሶ አደር የተሰማቸውን ቆጨት ሲገልጹም የብልጽግናው ሰራዊት ወንድ ከሆነ ቤት ማቃጠል ሳይሆን ፋኖ ያለበት ድረስ አይሄድም እንዴ እንዲበቁሙ ነበር በጥይት የሚያነዱ ሲሉም ቆጭታቸውንም ተናግረዋል። ሰራዊቱ ከፋኖ ጋር ፊት ለፊት መጋጠም አቅቶት በንጹሃን ገበሬዎች ላይ ያነጣጠረ ጥቃት መፈጸሙንም ኮንነዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።